ድሬዳዋ የስሟ ትርጓሜ የመዳኛዋ ቦታ የችግር መፍቻ ስፍራ ነው። አዎ በእርግጥም የችግር መፍቻ ሆና ለብዙዎች አሳይታለች። የምስራቋ ፈርጥ ድሬዳዋ ድሬ በምስራቅ ደቻቱ ወንዝ የከበባት በምዕራብ የጎሮ ወንዝ ያረፈባት የኢንዱስትሪና የገበያ ማዕከል ናት። ጅቡቲን ከኢትዮጵያ በባቡር ያስተሳሰረችው ድሬዳዋ በ1900 መጀመሪያ የንግድ ማዕከል በመሆን ሞቅ ብላ የብዙዎችን ቀልብ ስባ ነበር። ድሬ የቀይ ባህር ንግድ የሚደራባት ከተማም ነበረች። የሰሜን ምዕራቡ ክፍሏ የተጠናና በደንብ የተገነባ ከተማ፣ ግንባታውም በባቡር ሰራተኞችና በኢንጂነሮች የተከወነ ነበር። ፈረንሳዮች፣ አርመኖች፣ ግሪኮች፣ አረቦችና አውሮፓውያን ሆቴል ኢንዱስትሪዎችን የገበያ ማዕከላትን ከፍተው ከተማዋን ከተማ አድርጓት ነበር። በ1909 ድሬዳዋ የፈረንሳይ ከተማ ትመስል ነበር ይላሉ የታሪክ አዋቂዎች። በ1920ዎቹ ደግሞ ከተማዋ እየተስፋፋች የምስራቁ የከተማዋ ክፍልም በእጅጉ እያደገ የመጣበት ጊዜ ነበር። 1934 የድሬዳዋ የመጀመሪያው ገዢ ወይንም ከንቲባ የሆኑት መርሻ ናሁሰናይ ነበሩ። መርሻ ናሁሰናይ ድሬዳዋን ከአዲስ አበባ ጋር የሚያገናኝ የባቡር ሐዲድ ግንባታ የከተማ ግንባታም እንዲከናወን ስለማድረጋቸው ይነሳል። የአውሮፓ ኃያላን የተፈራረቁባት ነበረች ድሬ። አንድ ክፍለ ዘመን የተሻገረ እድሜ እንዳላት የሚነገርላት ድሬ ተግባቢና ሰው ወዳድ ማህበረሰብ መፍለቂያቸው የት ነው ቢባል ቀድማ ትነሳለች። እንዲህ ያሉ የፍቅር የተግባቦት ሰዎችንም አቅፋ የያዘች የፍቅር ከተማ ናት ድሬዳዋ። ከአዲስ አበባ በስተምስራቅ አቅጣጫ ለሚጓዝ 459 ኪሎ ሜትሮች እንደተጓዘ በረሃማዋን የፍቅር መናገሻዋን ተወዳጇን ድሬዳዋን ያገኛል። ድሬ፣ ሳቢያን፣ ገንደቆሬ፣ ለጋሃሬ፣ ታይዋን፣ አሽዋሜዳና ከዚራ የድሬ መልኮች የድሬ መገለጫዎች ናቸው። ድሬ በዛፍ ጥላዎቿ የምትታወቅ ከዚራም የዚህ መልኳ መገለጫ ነው። የከዚራ ሰፈርን የገበያ መቀመጫ ከሆነው መጋላ የሚለየው የደቻቱ ወንዝ በከተማው በአማካኝ ስፍራ ላይ የሚገኝ ተፈጥሯዊ የድሬዳዋ ገጽታ ነው። በከተማዋ የቱሪስት መዳረሻዎችም ይገኛሉ። ድሬዳዋ ሃይማኖታዊ ስነ ስርዓቶች ሲኖሩ የምትደምቅ በቁልቤም በርካቶች የሚሰበሰቡባት ከተማ ነች። ድሬዳዋ ለሄደ ሰው ሙሸበክ፣ ሐልዋ፣ ፈጢራ፣ ፉል፣ ባቅላባ እንዲሁም ለየት ያሉ ምግቦችን ማግኘት በየቦታው የተለመደ ነው። ድሬ በጎዳናዎቿ ላይ ጣፋጭ ምግቦቿን ቅመሱልኝ ትላለች። ድሬዳዋ የኢንዱስትሪ ከተማ ናት። የድሬዳዋ ኢንዱስትሪ ዞን፣ ናሽናል ሲሚንቶ፣ የድሬዳዋ ጨርቃጨርቅ ፋብሪካና የድሬዳዋ ነፃ የንግድ ቀጠናም ለዚህ ምስክሮች ናቸው። እግር ኳስና ድሬዳዋ በእጅጉ የተቆራኙ ናቸው። የእግር ኳስ ክለቦችም መገኛ ናት ድሬ። ከጥቂት ዓመታት በፊት በከተማዋ በየመኖሪያ ሰፈሮቹ ጨዋታዎች ይካሄዳሉ። እነዚህ ጨዋታዎችም ለብሔራዊ ቡድን የሚያገለግሉ ተጫዋቾችን ለማፍራት አስችሏቸዋል። የድሬ በእግር ኳስ ያላት አበርክቶ ከፍ ያለ ነው። በትልልቅ ተቋማቶቿም ድሬዳዋ ክለቦችን አቋቁማለች። ለአብነት ብናነሳ ድሬዳዋ ጨርቃጨርቅ፣ ኮካኮላ፣ ምድር ባቡር ስፖርት ክለቦች ይጠቀሳሉ። ድሬዳዋ ብዙዎች ፔሌ ያሉ የሚጠሩትን አሰግድ ተስፋዬን፣ ዮርዳኖስ አባይን፣ ተካበ ዘውዴን፣ የማይረሳውን ሰውነቱ የቀጠነውን ነገር ግን እግር ኳስን ከፍ ያደረገውን አሸናፊ ግርማን ማንሳት ይቻላል። አሰግድ ተስፋዬ የጨዋታ ዘመኑን በኮከብነት ያጠናቀቀ በድንገትም ያጣነው እንቁ የእግር ኳስ ተጫዋች ነው። በሶስት ክለቦች የተለያዩ ማሊያዎችን ለብሶ 16 ዓመታትን ተጫውቷል። አሰግድ ተስፋዬ ዮርዳኖስ አባይ በሀገሪቱ የእግር ኳስ ታሪክ ውስጥ ቀድመው ከሚጠሩት መካከል ነው። ድሬዳዋ ተወልዶ እስከ የመን የደረሰ የእግር ኳስ ሕይወት አለው። ድሬዳዋ ጨርቃጨርቅ፣ መብራት ኃይል፣ ኢትዮጵያ ቡና፣
የየመኑ አልሳከር እንዲሁም የኢትዮጵያ ብሔራዊ ቡድን ደማቅ ታሪክን ዮርዳኖስ የጻፈባቸው ናቸው። ዮርዳኖስ በ1993 በኢትዮጵያ ፕሪሚየር ሊግ በ26 ጨዋታዎች 24 ጎሎችን በማስቆጠር ለ16 ዓመታት ይህንን የእግር ኳስ ታሪክ ይዞ ነበር። ወጣቱ ተስፈኛው አቡበከር ናስር ይህንን ሪከርድ አሁንም ድረስ በራሱ እጅ አድርጓል። ተካበ ዘውዴ በኢትዮጵያ የበረኞች ታሪክ ውስጥ ቀድመው ከሚጠሩት መካከል ነው። ድሬዳዋ ያፈራችው አንጋፋውና ተወዳጁ ተካበ ዘውዴ በድሬዳዋ ከነማ፣ በድሬዳዋ ጨርቃጨርቅ፣ ሐረርጌ ብርት እስከ ኢትዮጵያ ብሔራዊ ቡድን ድረስ ለሀገሩ ትልቅ አበርክቶን ያደረገ ነው። ተካበ ከበረኞች ስሙ ቀድሞ የሚጠራም ነው። ድሬዳዋ በርካታ የእግር ኳስ ተጫዋቾችን አፍርታለች። አሸናፊ ግርማ በነዛ ቀጫጭን እግሮቹ የሚያሳያቸው ተአምራዊ ኳሶቹ ለእግር ኳስ የተፈጠረ ሲሉ በርካቶች ይጠሩታል። አሸናፊ አርጀንቲና በዘለቀው ብሔራዊ ቡድን ውስጥ የነበረው ሚናም ከፍ ያለ ነበር። ድሬዳዋ እነዚህ ብቻም አይደሉም። በርካታ ስማቸው የገነነ ለመዘርዘርም የሚያዳግቱ ተጫዋቾችን አፍርታለች። ድሬ ከእግር ኳሱን ባሻገር ዘመን የማይሽራቸው ስራዎችን የሰራውን አሊ ቢራንም እንዲሁም ሌሎች የጥበብ ሰዎችን አፍርታለች። የፍቅር ከተማ፣ የፍቅር መናገሻ ድሬዳዋ፣ ሰላሙን ሁሉ ላንቺ እንመኛለን።